በሕክምና ተስፋ የተቆረጠበት በብረት ሰንሰለት ታስሮ ሰውነቱ እየደማ በስቃይ የሚጮህ የገዛ ቤተሰባችሁን አባል አይታችሁ ታውቃላችሁ? ዶክተሮች ምንም ማድረግ አንችልም፣ አእምሮ ተጎድቷል ብለው በመለሱላችሁ ሰዓት አንድ የጸሎት አባት መጥቶ በጸበል ሲፈውሰው፣ ያ የጸሎት አባት ግን በማህበራዊ ሚዲያ ሲሰደብ ሲጥለጠልና አጨርባሪ ሲባል ብታዩ ምን ይሰማችኋል? ዛሬ ስለ መፈወስ ጸጋና በዙሪያው ስላሉ አወዛጋቢ ጉዳዮች ማንም ሊነግራችሁ የማይደፍረውን እጅግ አስደንጋጭ የሆነ የተሰወረ እውነት አጋልጥላችኋለሁ። በተለይም እነዚህን አጥማቂ አባቶች ሆን ብለው የሚያሳድዱት ሰዎች በስውር ከማን ጋር እንደሚሰሩና ምን አይነት ጥቅም እንደሚያገኙ ስታውቁ እጅግ ትደነግጣላችሁ። ይህ ጉዳይ የሃይማኖት ብቻ ሳይሆን የሀገር መንፈሳዊነት ውድቀትና ህልውና ጉዳይ ነው። በጥሞና ተከታተሉኝ። ይህ ቪዲዮ የተዘጋጀው የተወሰኑ ሰዎችን ለመደገፍና ሌሎቹን ለማጣጣል ሳይሆን የወገናችን ስቃይ ተካፋይ ለመሆን አስበን ያዘጋጀነው ነው። የሰው ልጅ በተፈጥሮ ስጋዊና መንፈሳዊ ፍጡር ነው። ዘመናዊው ዓለምና ስነ ልቦናው የስጋንና የአእምሮን ህመም ለማከም ብዙ ርቀት ተጓዘዋል። ነገር ግን ከስጋና ከደም በላይ የሆነ በመድኃኒት የማይድን በኤክስሬይ የማይታይ ጥልቅ የመንፈስ ቁስልና የጨለማ ውጊያ አለ። ታዲያ ይህን ቁስል ለመፈወስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያትና ለተከታዮቹ ከሰጣቸው ታላላቅ ስጦታዎች አንዱ ይህን የመፈወስ ጸጋ ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ እጃቸውን በድውዮች ላይ ይጭናሉ እነርሱም ይድናሉ ብሎ የማያልፍ ቃል ኪዳን ሰጥቶናል። ታዲያ ይህ አምላካዊ ጸጋና በቤተ ክርስቲያናችን ያሉ አጥማቂ አባቶች ዛሬ ለምን የጥቃት ኢላማ ሆኑ? አሁን ላይ በዙሪያችን አጥማቂዎችንና የሚፈውሱ አባቶችን የሚቃወሙ ሰዎች በሁለት ከፍለን ማየት እንችላለን። አንደኞቹ ባለማወቅ የሚቃወሙ ናቸው። እነዚህ ሰዎች የራሳቸው ኑሮ የተመቻቸላቸው፣ የሰውን ስቃይ በቅርበት አይተው የማያውቁ፣ ሁሉ ነገር በሳይንስ ይፈታል ብለው የሚያስቡ ናቸው። ነገር ግን የህመምን፣ የቆራኛን፣ የመናፍስትን እስራት የሚያውቀው የታመመውና በስቃይ የሚያቃስተው ሰው ብቻ ነው። ቤቱ በሰላም ተኝቶ በሞቀ አልጋው ላይ ሆኖ ፌስቡክ ላይ የሚጽፍ ሰው በየጸበሉ ቦታ ወድቆ አፈር እየበላ ሌሊቱን ሙሉ ሲጮህ ያደረውን ምስኪን በሽተኛ ስቃይ ሊረዳው አይችልም።